በመጀመሪያ አንድ በጣም የምወደውና ዘመን ተሻጋሪ የሆነ የአማራ ፋኖ ሙዚቃ ነው የምጋብዛችሁ። ያ አንድ ሰው የድሮ ስርዓት ናፋቂ ብሎ አንዱን ሲናገረው ሰማሁ። የድሮ ስርዓት ናፋቂ መሆን ትልቅ ሹመት ነው፣ ትልቅ ክብር ነው። የአፄዎቹ የነገስታቱ የአረንጓዴ ቢጫ ቀይ ባንዲራው የዛ ናፋቂ መሆን ምንኛ ትልቅ ነገር ነው። የማንን ስርዓት ልትናፍቅ ፈለግ? የደርግ የመለስ ዜናዊ ወይስ የአብይ አህመድ? የማንን ስርዓት ነው የምትናፍቀው? ወይስ የነ ቴዎድሮስ የነ ምኒልክ የነ ልብነ ድንግል ገላውዲዮስ የአክሱም ኪንግደም መናፈቅ እነሱን ነው፣ ግን አታገኛቸውም። የሚያሳዝነው ነገር ብንናፍቃቸውም አናገኛቸውም። የአፄ ኃይለ ሥላሴ ማንኛቸውም ፐርፌክት አልነበሩም። ነገር ግን በዛ ወቅት ሀገራችን ወዝ ነበራት፣ ትከበር ነበር። ዛሬ የማንም ዱርዬ ቤተ መንግስት ገቢ ሆኗል እግሩን ሳይታጠብ። ይህን መንግስት ነው የምትናፍቀው ታዲያ? የትኛውም ዓለም ስትመለከቱ ሪቮሉሽን የሚነሳውም ሪቮሉሽን የሚካሄደውም በወጣቱ ነው። የኛ ወጣት ሞቷል። አሁን በቅርብ ቴዲ አፍሮ ስለ ሀገራችን ሁኔታ፣ ስለወደቀው ባንዲራ ብዙ ነገር ብሏል። የአዲስ አበባ ወጣት ምንድን ነው ያደረገው? ምንም ነገር አላደረገም። እንዲያውም አልበሙን የሰማችሁ እንደሆነ ወየው ተብለው አንዳንዶቹም እየታሰሩ ነው። በአንድ ወቅት ስቴዲየም ውስጥ ቁጭ ብለው የአዲስ አበባ ወጣት ስቴዲየም አይ ቲንክ የሆነ ኳስ ሊያዩ ሄደው ያችን በቃ ስቴዲየሟን ከለላ አድርገው እንዳትዘፍኑ ተብለው ነበረ። ነገር ግን የአዲስ አበባ ወጣት የቴዲን ዳስጣል ምናምን የሚለውን ዘፈነ ነው እንደዚህ ተብሎ እንደ ትልቅ ወሬ ሲወራላቸው ነበረ የአዲስ አበባ ወጣቶች። you should do more እንድታንጎራጉር አይደለም እኮ አርቲስቱ ይሄን ያህል ሳክሪፋይስ አድርጎ መከራውን እያየ እሱ ብቻ ሳይሆን ከሱ ጋር አብረው የሰሩ ማኔጅ ያደረጉት ምናምን በሙሉ በዚህ በጥጋበኛ መንግስት ታስረዋል። ወጣቶች ታፍሰዋል። የአብይ መንግስት ዛሬ ወጣቱን ይሄንን ዘፈን ትሰማለህ፣ ይሄንን አትሰማም፣ ይሄንን ታነባለህ፣ ይሄንን አታነብም የሚል በዛ ደረጃ ጣግበዋል። ጥጋብ ነጩ ምናምን ሲሉ ሰማ ነበረ ድሮ። ምን ለማለት እንደሆነ አላውቅም። አዳነች አቤቤና አብይ አህመድ
ይህን ያህል ሚሊየን ህዝብ በዚህ መጠን እንደፈለጉ እንደ ኳስ እየተጫወቱበት ነው። በፈለጉ ጊዜ በድሮን ይቀጠቅጡታል። የአዲስ አበባ ወጣት እዛው ቁጭ ብሎ ከተማዋን ምንግልግሏን ሲያወጧት፣ ታሪኳን ሲያጠፉ ትልቅ እኮ እንትን አለው፣ ሞቲቭ አለው behind that። የኦርቶዶክስ እና የአማራ አሻራ እንዳይታይ ነው። ይሄ ትግል የመጣው አሁን እንዳይመስልህ ከዛሬ 400 500 ዓመት ጀምሮ ነው። ከበስተኋላ ነው፣ ወደ ኋላ ሄደ። የዛ ቅጥያ ነው አሁን ያለው። የጀመሩትን እየጨረሱ ነው ያሉት። if you can understand that it is that serious። ዝም ብሎ ተኝቷል ህዝባችን። በተለይ በኦርቶዶክስ ቤተክርስቲያን በኩል ያለንን ቅርስ ማንነታችንንና ክብራችንን በሙሉ ይሄ መጤ ሁሉ ያቃጥሉታል፣ ይንጉታል፣ ያፈርሱታል። ለምን? አፍህን ከፍተህ ቁጭ ብለህ እያየህ ነው። እና ወጣቶች አዲስ አበባ አካባቢ ያሉ አማራውም ክልል ያሉ ወጣቶች ጄኔሬሽን ዚ ሰምታችሁት ይሆናል። ጄኔሬሽን ዚ ማለት ዙመርስ ከሚለው የመጣ ነው። ጄኔሬሽን ኤክስ፣ ጄኔሬሽን ዋይ እያለ የሚሄደውን ታውቃላችሁ። ለምሳሌ አሁን ጄኔሬሽን ዚ እድሜያቸው ከ14 እስከ 29 ዓመት ያለ ወጣቶች ማለት ነው። አፍላዎች እንደዚህ አይነት ወጣቶች ሞራል ሲያንሳቸው ወይም ደግሞ ሞራሊ ባንክረፕት ሲሆኑ፣ ፈሪዎች ሲሆኑ፣ ለክብር ለህልውናና ለነጻነት ለመሞት ፈቃደኞች ሳይሆኑ ሲቀር አገር ኮምፕሊትሊ ተስፋ የላትም። አገር የምታድገው ወደፊት የምትሄደው ኮምፒቲቲቭ የምትሆነው በወጣቶቿ ነው፣ በወጣቱ ትውልድ ነው። I'll tell you በሴኔጋል፣ ኬንያ፣ ዩጋንዳ፣ ሱዳን፣ ናይጄሪያ፣ ሞሮኮ and even ማዳጋስካር ባለፉት 20 ዓመታት በእነኚህ ሁሉ ሀገሮች ያሉ ወጣቶች የመንግስታቸውን እጅ ጠምዝዘው ፒፕል ፍሬንድሊ የሆነ ፖሊሲ አዳፕት እንዲያደርጉ ዝም ብሎ አይደለም እኮ ሞተው ነው። እነኛ አሁን የጠቀስኩላቸው ሀገሮች ወጣቶቻቸው ማስ ፕሮቴስት ሲያደርጉ ብዙ ተገድለዋል። የሚገርማችሁ ነገር በእነኚህ ሁሉ አገሮች የተነሱ ወጣቶች ምንድን ነበረ ጥያቄያቸው? ወይም በምን ዙሪያ ነበረ ዲማንድ ያደረጉት? በኑሮ ውድነት ዙሪያ፣ ፖሊስ ብሩታሊቲ፣ የታክስ ጉዳይ፣ በደሃው ላይ ታክስ አትጫኑ። ኬንያንስ ባለፉት 3 ዓመታት 2 ሜጀር የሆነ ማስ ፕሮቴስት አድርጓል። ወጣቱ ጄኔሬሽን ዚ 600 ወጣቶች አጥተዋል። ያ ኦፊሻል ነምበሩ ነው። እንደሚታወቀው ሪፖርተርስ ሁሉ ጊዜ የሚያቀርቡት ቁጥር ሁሉ ጊዜ አነስተኛ ነው። so you have to add probably you have to multiply that I don't know 5-10 times ትክክለኛውን ቁጥር ለማግኘት እና የነኚህ ሁሉ ወጣቶች አደባባይ ወጥቶ የወጣትነት እድሜያቸውን
ወይም ደግሞ ህይወታቸውን አሳልፈው ለመስጠት ምክንያት የነበራቸው ምንድነው? እንደ አብይ አህመድ ህዝባቸው እየታረደ አይደለም። እንደ አብይ አህመድማ ህዝቦቻቸው ታርደው ቢሆን ወይም ድሮን ወርዶባቸው ቢሆን ማይ ጋድ አር ዩ ኪዲንግ ሚ ይሰቅሏቸው ነበረ መሪዎቻቸውን። አዎ እና በሀገራችን እየተፈጸመ ያለው ግፍ አንድ ቀን እንኳን አዲስ አበባ እኮ ወጣቱ ወጥቶ እንትን አድርጎ አያውቅም። ሰላማዊ ሰልፍ ወጥቶ አያውቅም። ይሄ ምን ጉድ ነው? መናዚም ነው የተደረገበት ወጣቱ። አለ ወጣቱ ውስጥ ደግሞ አገሪቷ ምን ድረስ መሄድ ትችላለች? እና የሚያሳዝን ነው። የአዲስ አበባ ልጆች በነገራችን ላይ የድረሱልን ጥሪ አቅርበው ነበር። ምን ለማለት እንደሆነ አልገባኝም። ድረሱልን፣ ይሄ ሁሉ ወጠምሻ ጎረምሳ ድረሱልን ብሎ የሚጠራው ማንን ነው? ማን እንዲዋጋለት ነው?